ይሄ ሚሽን ኢምፖሲብል ነው። በደንብ አብራርቶ ለመግለጽ በትንሹ 2 ሰዓት የሚፈጀውን would could should የሚባሉትን ቃላቶች በ2 ደቂቃ ብራ ብዬ ለማስያዝ ሞክራለሁ። ጀማሪዎች ቪዲዮውን ሴቭ አድርጉት፣ ኖት ብትይዙም አይከፋም። እንጀምር። የመጀመሪያው could ነው። could የcan ኃላፊ ነው። can ማለት እችላለሁ ነው። so I can ካልኩኝ እችላለሁ ነው። I could ካልኩኝ እችል ነበር ነው። ለምሳሌ አንድ ሰው መጥቶ ባለፈው እኮ ተቸግሬ ምናምን ደውል ብዬ ለረዳክ እችል ነበር ስትሉ I could help you ነው የምትሉት። ልክ እንደዛ when I was a kid I can swim ወይስ I could swim? I could swim ዋኘት እችል ነበር። ስለዚህ እችል ነበር ስትሉ could ያላችሁ አንደኛው ጥቅም ይሄ ነው። When I was a kid I could see things. When I was a kid I could sleep with the windows open. ከዛ ውጭ ግን አንድ ሰው የሆነ ነገር እንዲያደርግላችሁ ስትፈልጉ can you ወይም ደግሞ could you ብላችሁ መጠቀም ትችላላችሁ። ለምሳሌ በሩን ትዘጋዋለህ ስትሉ can you close the door ወይ could you close the door ማለት ትችላላችሁ። የትኛው ይሻላል? could ይሻላል። ለምንድን? because መጥቼ can you lend me money ብር ታበድረኝ ትችላለህ። ወይም ደግሞ could you lend me money ብትል ብር ታበድረኝ ትችል የሆነ ፖላይትነስ አለው። so it's a little bit indirect። ሁሉ ጊዜ could you ብላችሁ ብትጠይቁ አንድ ነገር ሲደረግላችሁ የተሻለ ትህትና አለው። could ጨረሰ። Listen, could you please not use that word? Could you close your eyes, please? Could you lend me some money? Okay, could you close my door? ሁለተኛው would ነው። would ደግሞ የዊል ኃላፊ ነው። ግን የወደፊት ያለ ቃል እንዴት ኃላፊ ይኖራል? እሱን ተውትና would የሚለውን ቃል ሁሉ ጊዜ ከኢማጂነሪ ወይ ደግሞ ሀሳባዊ ከሆኑ ነገሮች ጋር አገናኙት። ለምሳሌ ሎተሪ ብታሸንፍ ምን ታደርግ ነበር? ዋው ቤት ገዛ ነበር። I would buy a house. so መገዙት ወደፊት አይደለም ወደኋላ አይደለም፣ ሀሳባዊ ነገር ነው። ስልክን ብሰብር በምን ታደርጋለህ? I would kill you እገልህ ነበረ። so would ሁሉ ጊዜ የምንጠቀምበት ሀሳባዊ ወይ ደግሞ ኢማጂነሪ ከሆኑ ነገሮች ጋር ነው። I would be ashamed to be left behind. I would give you every dime we talked about if I had the money. I would not use the ring. I would have you smile again. ያንኛው ጥቅም ነው። ግን ልክ could እንዳልነው would ተጠቅማችሁ እንደዚህ ታደርግልኛለህ ለማያስፈልጉ would you ብላችሁ ቃል ማስገባት ነው። በሩን ትዘጋልኛለህ? would you close the door? hey ታግዘኛለህ? would you give me a hand ብላችሁ መጠቀም ትችላላችሁ። would ጨረስን። Would you like a drink? Patty, would you close the door? Would you help me? Would you please help me? Would you close the door on your way out, please? ሶስተኛ ቀላል ነው። should ነች። should ማለት ይሻላል ማለት ነው። so ብሄድ ይሻላል ስል I think I should go ብታስተምር ይሻላል። you should teach ደግሞኛል በተኛ ይሻለኛል። I should sleep You should teach. You should teach a class in it. Maybe I should go alone. ጥያቄ አድርጋችሁ ደግሞ ምክር ማድረግ ስፈልጉ I should የሚለውን should I ታደርጉታላችሁ። should I so ብሄድ ይሻላል። should I go እንግሊዝኛ በማር ይሻላል። should I learn English በመጣ ይሻላል። should I come Should I go? Should I tell her in person or on the phone? Should I go get it? Should I come in? ግን ደግሞ የበለጠ ህይወት ሰጣችሁ መናገር ከፈለጋችሁ should I የሚለው ፊት ከዚህ ጋር WH ነገር ታስገባላችሁ። ለምሳሌ መኪና መግዛት እፈልጋለሁ። የት ብገዛ ይሻላል? የት ምንድን ነው? where ስለዚህ where should I buy የት ብገዛ ይሻላል? ላገኘህ እፈልጋለሁ ቢሮ መጥቼ መቼ ብመጣ ይሻላል? where እንተውና መቼ ለማስፈልግ when ነው። when should I come እንግሊዝኛ በጣም ጎበዝ መሆን እፈልጋለሁ። እንዴት ፕራክቲስ ባደርግ ይሻለኛል? how should I practice Where should I start? So when should I come see Lorelai? Should I come? ስለዚህ ምክር ካስፈለገ መጀመሪያ ችግራችሁን ገልጻችሁ በዚህ መሰረት መጠየቅ ትችላላችሁ ማለት ነው። ፍሬ ሀሳቡን ይዛችሁታል ብዬ አስባለሁ። እኛ ጋር ምክር በሽ አለ። እናንተ ብቻ ኮመንት ላይ ጠይቁኝ። Thanks for watching። በሚቀጥለው እስክንገናኝ ድረስ አንድ ያደርገን። ስለ ጉረር ስናወራ ቦስት የሚለውን ቃል ማወቅ ይኖርባችኋል። ቦስት ማለት መጎረር ማለት ነው። ሰውየው ምን ይባላል? ቦስትፉል ይባላል። ሰው የሚጎረው በምንድን ነው? በሶስት ነገሮች። አንደኛ ይሄ ያለኝ ያለው ነገር አገነው ማውራት። ሁለተኛ እንደዚህ አድርጌ ያለው ስኬቱን ወይም እስካሁን ሲያደርጋቸውን ነገር አጋነው በማውራት። ስለዳ በስመ አብ እንደኔ በለው ኳስ ስጫወት ስለ ችሎታው አጋነው ማውራት። ሶስቱም ናቸው። ቅድም እንዳልኳችሁ መጎረር ቦስት ነው። ሰውየው ምን ይባላል? ቦስትፉል ይባላል። he's boastful። ግን ሌላ ብዙ ቃላቶች አሉ። ንግግር ከሆነ brag ነው። to brag መጎረር ይወዳል። he likes to brag ማውራት። ጉረኛ ነው። he's a bragger ጉረኛ ነገር ነው። he's such a bragger such ብትለዋ ቃላት ጨምርላለች። ስለዚህ ጥሩ ሰው ነው። በጣም ጥሩ የሆነ ሰው ነገር ነው ስትሉ he's a good person ነው አይደል? such ያስገቡበት። he's such a good person። ስለዚህ boast መጎረር፣ boastful ጎራሪ፣ brag መጎረር፣ bragger ጎራሪ
ጉረኛ። ሌላ የምትጎርሩበት መንገድ እዩኝ በማለት ነው። ሰዓቴ ለማሳየት ሞከርኩ ነው። ይሄ ደግሞ show off ነው። So he's a show off ካላችሁ በቃ የሆነ በቃ እዩኝ የሚል ማለት he has a nice car. Be like mad, like he plays loud music, he's driving, he's just showing off. Show off. ስለዚህ እዩኝ አትበስትሉ don't show off them to smart. Okay, don't show off your tattoo, don't show off your watch, don't show off your English. እዩኝ ባይነ you're such a show off ብላችሁ በጠቀም ትቻላችሁ ማለት ነው። so ሁለት መጎረር brag እና show off። ሌላ ደግሞ መጎረር መወጣጠር ነው። ስለዚህ አትወጣጠርብኝ ምንድነው መወጠር pump no በወጣጠር እንደዚህ ነው አይደል? so what am I doing? I'm flexing. To flex ማለት መወጣጠር ማለት ነው። man አትወጣጠር don't flex እንግሊዝኛችን አትወጣጠር ይባል don't flex your English ረካቤ አይፎን be humble and modest እነዚህ አሪፍ ቃላቶች ናቸው። humble መሆን ወይም modest መሆን ማለት ራስን ዝቅ አድርጎ ተናንሶ መኖር ማለት ነው። እንደገባችሁ አንድ ያረጋግጥና እንናይ። እዩኝ የሚል ሰው ይባላል show off። እንደዚህ ያደርጋለሁ እንደዚህ ነኝ ምናምን ብሎ ማውራት ምን ይባላል? brag። ሰውየው ምን ይባላል? bragger። እዩኝ የሚለው ሰውዬስ ምንድን ነው የሚባለው? show off። መወጣጠር flex። ከወዳችሁት ላይክ ማድረጋችሁ እንዳትረሱ። የሚከተለው እስክንገናኝ ድረስ ማራኪ English with Abby one love። ኦኬ ዛሬ በቀላሉ ነው የምንጀምረው። ከምታውቋቸው ቃላቶች እጀምርና አሪፍ 4-5 ቃላቶች እሰጣችኋለሁ። እንጀምር። so eyes, ears, nose, lips ምናምን ሁሉም ያውቀዋል አይደል? ግን የማታውቋቸው የሰውነት አካሎች አሉ። ለምሳሌ እዚህ ጋር ያለችው የሰውነት አካል ምን ትባላለች? እቺ አፍንጫ nose no. you call this nose bridge. nose bridge ምናልባት መኪና ቢመጣ ቡ ቡ like በአፍንጫ ያልፋል። so nose bridge እንዳረሱት። ኦኬ nose bridge Guess it's the same nose bridge. ከፍ ስል እዚህ ጋር eyebrows አለኝ። eyebrows ብዙ ጊዜ eyebrow እንለዋለንና Bro, what's going on, bro? bro ሳይሆን brow ነው። ኦኬ eyebrows always in plural. His eyebrows never grew back. Rox, can you do my eyebrows? እናውቀዋለን። ምን እናደርገው ታዲያ? መቀንደብስ ምንድን ነው? እንደዚህ መቀንደብ you pull your eyebrows? no, you pluck your eyebrows. you pluck your eyebrows. Okay, pluck. Miss Carolyn Kraft seriously needed to pluck her eyebrows. You won't find me plucking my eyebrows. Why are you plucking your eyebrows? What is this? nose bridge. you pluck your eyebrows. በምንድን ነው eyebrow-ችሁን pluck የምታደርጉት? what is this? this plucker? no, you don't call them pluckers. you call them tweezers. Okay, tweezers. Hair dye, makeup, tweezers. Where are my tweezers? ሶስት ቃል እስካሁን tweezers. what is this? nose bridge, pluck, tweezers. እንቀጥል። ጆሮአችሁ ጋር this is your whole ear ግን እዚች ጋር ትንሽ ያለች እቺ ቱል የምትለው የምትበሳው what do you call that? you call it ear lobes. okay, ear lobes or an ear lobe. ear lobe. Stretch out your lobes. Stretch out your lobes. ear lobe-ችሁ ምን ታደርጋላችሁ? ትበሳላችሁ። መብሳት ምንድን ነው? መብሳት መብሻ ምንድን ነው? የወረቀት puncher ነው አይደል? hole puncher። ስለዚህ ጆሮ መብሳት ምንድን ነው? ear puncher? no again. okay, no, you pierce your ears. okay, you pierce your ears. ግን ጆሮ መበሳት እፈልጋለሁ ስትሉ I want to get piercings ነው የምትጠቀሙት ማለት ነው። I want to pierce my ears, but it's like I want to pierce my ear ካልኩኝ ራሴ በሰዋለሁ ነው። so I want to get my ears pierced. ጆሮ መበሳት እፈልጋለሁ ነው። Hey, do you want to go get piercings? Maybe you should pierce your ear. oh This is ደስ ይላል. what ከፈለጋችሁ you can say I like your piercings. Nice piercings. ተግባባን? አምስት ቃላቶች ምንድን ናቸው? nose bridge, you pluck your eyebrows with tweezers. We call this ear lobes and መብሳት pierce. nice. thank you very much. I hope you like it. በሚቀጥለው እስክንገናኝ ሁልጊዜ እንደምለው አንድ ያደርገን። ይህ ቪዲዮ መጀመሪያ 10 ጊዜ ታዩታላችሁ። ከዛ ታርፉና ከነገ ወዲያ ደግሞ ድጋሚ 10 ጊዜ ታዩታላችሁ። ከዛ ከ23 ቀን በኋላ ደግሞ ድጋሚ 10 ጊዜ ታዩታላችሁ። የዛኔ ብቻ ነው መደመጥ የምትችሉት፣ በተለይ ጀማሪ ከሆናችሁ ማለት ነው። ሰላም እንዴት ናችሁ? this is Marky English with Abby። ዛሬ በጣም
በጣም ኮመን የሆነ ግራማቲካል ኤረር አሳያችኋለሁ ማለት ነው። መጨረሻ ላይ በደንብ ነው የምጠይቃችሁ እየሰማችሁ። አለኝ ማለት ስትፈልጉ አይ ሃቭ ነው ብቻ ታረ አይ ሃቭ ተግባባን። እኔ አለኝ ሲምፕል። እነሱ አላቸው they have፣ እኛ አለን we have፣ አንተ አለህ you have። have የምጠቀሙት እዚህ ጋር ነው። ኦኬ የለኝን ማለት ስትፈልጉ don't have ታደርጉትና የለኝም I don't have፣ እነሱ የላቸው they don't have፣ እኛ የለንም we don't have፣ አንተ የለህም you don't have ይሆናል። አለቅ ቀላል። እንዳረሱት ይሄን እኮ ነው እንዳረሱት። እሺ ይሄ አለፈ። አሁን እሷ አላት ስትል እንዴት ነው የምትሉት? she have አይደለም she has ነው የምትሉት። ኦኬ she has በሉት she has very good። ወንድ ከሆነስ he has እሱ አለው። ኦኬ he has she has he has። ስለዚህ እህቴ ቤት አላት ስትሉ my sister has a house ነው የምትሉት። ኦኬ my sister has a house። nice። መኪናው I like it። why do you like it? ስልክ ምን አለው? ብሉቱዝ አለው በለው። it has bluetooth very good። it has bluetooth it has bluetooth okay good። ጥሩ ካሜራ አለው it has a good camera very good። ስለዚህ she has he has it has ብላችሁ ነው የምታወሩት። ኦኬ my sister has my brother has። ግን እነዚህ ደግሞ የላቸው ማለት ስትፈልጉ doesn't have ነው የምትሉት። ኦኬ doesn't have። ለምሳሌ ስልኬ ባትሪ የለው my phone doesn't have battery my phone doesn't have battery። እህቴ ብር የላትም my sister doesn't have money my sister doesn't have money። say it my sister doesn't have money አላት my sister has money very good። ጀመር ልኩም ጠይቅ በቃ አለህ you have አላት she has የለውም እሱ የለውም he doesn't have he doesn't have come on he doesn't have very good አለን we have የለንም we don't have የላትም she doesn't have። ይህን በፍጥነት መመለስ እስከምትችሉ ድረስ ይህን ቪዲዮ እዩት። this is Mark English with Abby። ሁሉ ጊዜ እንደምለው በሚከተለው እስክንገናኝ አንድ ያድርገን። Preview.